በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘብጽሐነ እስከ ዛቲ ሰዓት። እኔም አልግደረደርም እሱም አላሳለፉኝም። ዳግም ተገናኝተናል። ክብርና ምስጋና ለአምላካችን ይሁንልን፣ አሜን። በመንፈሳዊ ኃይል እንድንበረታ በፊቱ ያቆመን ከደመና በታች ጸሎታችንን እንደማያስቀርብን የምንተማመንበት አምላካችን ስሙ ለዘላለም የተመሰገነ ይሁንልን። የድንግል ማርያም ምልጃዋ ከሁላችን ጋር ይሁንልን። እስመ መምህረ ሕግ ይሁብ በረከተ ወይሐውር እምኃይል ውስተ ኃይል። እግዚአብሔር የረዳው እግዚአብሔር ከፍ ከፍ ያደረገው እግዚአብሔር መምህር እንዲሆን ወይንም የኃይል መምህር የሆነ ሰው እግዚአብሔር የረዳው ሰው ከኃይል ወደ ኃይል ይሄዳል እንጂ ወደ ታች አይሄድም። ስለዚህ ያበረታንና ያበረታናል ብለን የምናምነው አምላካችን ዛሬም ካናገረን አጭር ነው ዘመናችን። ጉሮሯችን ከተናጋችን እስኪጣጋ ድረስ ብንጮህ እንኳን አያዋጣንም። አጭር ነው ጊዜው። ስንሰግድ ውለን ስንሰግድ ብናድር፣ ስንጸልይ ውለን ስንጸልይ ብናድር ለዘመናችን ለአምላካችን ከፍታ ለእኛ እድሜ ማጠር ወይንም የእኛ እድሜ ትንሽነት ከምስጋናው መካከል ምንም ግንኙነት የለውም። አጭር ነው። ምክንያቱም ብዙዎቻችን የግል ስራችንን ስንሰራ ነው የምንውለው፣ ስንማር ነው የምንውለው፣ ስንነግድ ነው የምንውለው፣ ስንጨቃጨቅ ነው የምንውለው። ጥቂት ሰዓት ሰጥተን ግን ብናመሰግነው ሰዓት በጣም ጥቂት ነውና እንደው ልንበረታ ይገባል። ዝም ብዬ ማን ወንድሜ በእውነት ዝማሬ መላእክት ያሰማልን። ይሄ መዝሙር ስዘምረው እድሜን አላስታውሰውም። ለዚህ ነው ሁላችንም አብረነው እንዘምር ነበረ። በልጅነት ረዥም ዘመን የቆየ መዝሙር ከኛ ጊዜ በፊት የነበረ መዝሙር ነው። ስለዚህ ቤተክርስቲያኒቱ ይህን ያህል ከፍታ አላት። ዛሬ መተንኛ ስለዘመርን ዛሬ ስላልዘመርን ሳይሆን ይኸው ዝማሬ እንኳን ቅዳሴዋ እንኳን ማህሌቷ የሰንበት ትምህርት ቤት እንኳን ዝማሬዋ ዘመናት የተሻገረ ነው። ዝም ብዬ እያዳመጥኩ ነበረ። ይህን ያህል ከፍታ ላይ ያኖረን አምላክ ክብርና ምስጋና ይግባው። እዚህ ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 2 ላይ እንዲህ የሚል ቃል አለ። በዚህ በስነ መለኮት ትምህርት የተግባሩ የክርስትና በተግባር የሚተረጎመው የኛ ቤት ይበልጣል፣ በተግባር ይበልጣል። ጾሙ ከተባለ መጾም ነው፣ ግዴታ ነው። በቃ ስገዱ ከተባለ ንገሩኛ። መጽውቱ ከተባለ ጆሮ ዳባ ልበስ ይቻላል አይቻልም? አሁን ይሄንን ማንነታችንን የሚቀማ ኃይል መጥቷል። አንዴ ጸድቅ ያለው ስለ ጸደኩኝ መመጽወት አይጠበቅብኝም የሚል በጣም አደገኛ ኃይል መጥቷል። መጾም አይጠበቅብኝም የጽድቄ ጮራ ኢየሱስ ጾሞልኛል የሚል እንደ አብዮት የፈነዳ ስብከት አሁን በየሚዲያው ትውልዱን ይዞታል። የማያዳምጥ ትውልድ፣ ማዳመጥ የማይፈልግ ትውልድ ፈጥረዋል። ለዚህኛ ልንጠነክር ይገባናል። ይሄንን ደግሞ ካልነካ ነው እኛው ካልዳሰስ ነው ሌላ ሰው ሊነካልን አይገባም። እና የስነ መለኮቱ ትምህርት እንደዚህ ይላል። እሱን ምክንያት አድርጌ ነው የምናገረው። ወደ አባታችሁ በሉ እስቲ፣ ወደ አብርሃምና ወደ ወለደቻችሁ ወደ ሳራ ተመልከቱ። ምን በሉ እስቲ ተናገሩ። ምን በሉ? ወደ ማንና ወደ ማን? ይገርማል እኮ አሁን የተግባር ትምህርት ነው ማለት ነው። መመልከት ግድ ይላል ማለት ነው። ንኩ ከተባለ መንካት ግድ ይላል ማለት ነው። ጩሁ ከተባለ መጮህ ግድ ይላል ማለት ነው። ይሄ ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 2 ላይ ነው የቃል የሚገኘው። እንደውም ወደ አባታቸው ወደ አብርሃምና ወደ ወለደቻቸው ወደ ሳራ ተመልከቱ ብሎ ሀተታውን ይቀጥለዋል። እኔ ተመልከቱን ብቻ ነው የምፈልገው። በኢሳይያስና በአብርሃም ዘመን 340 ዓመታት አለ። እኔ እኮ እንደው አቤት መጽሐፍ ቅዱስ። አሁን እነዚህ ሰዎች ግን በዚህ መልኩ የሚረዱት ይመስላችኋል? ይህ መጽሐፍ ቅዱሱ እንደ ቲማቲምና እንደ ሽንኩርት መንገድ ላይ አግኝተው የተሸከሙ ሰዎች። ኢሳይያስ ልዑለ ቃል ነቢየ እግዚአብሔር ቅዱስ ኢሳይያስ የነበረበት ዘመንና አብርሃም የነበረበት ዘመን አይገናኝም በጭራሽ። ግን ምን አለ ኢሳይያስ መጣና ወደ አባታቸው ወደ አብርሃምና ወደ ወለደቻቸው ወደ ሳራ ተመልከቱ። በዛ ዘመን በጣም አደገኛ ህዝቦች ነበሩ። ልክ እንደኛ ውስብስብ ያሉ ህዝቦች፣ ማይስማሙ፣ ማይግባቡ፣ ማይነጋገሩ፣ ለተፈጠረው ችግር
መፍትሄ ይቅርና ችግሩ የተፈጠረበትን ምክንያት የማያውቁ የኢትዮጵያ ችግር አሁን ይሄ ነው። ችግሩ ምን ይሁን፣ ችግሩን ማን ይፍጠረው፣ ችግሩ መቼ ተፈጠረ፣ ችግሩ ለምን ተፈጠረ የሚል ነገር የለም። መጋደል ብቻ፣ መጣላት ብቻ፣ ሰው ሲወድቅ ብቻ ነው የምታዩት። ታሪክ ሲበላሽ ብቻ ነው የምታዩት። ማን እንደሚያበላሸው የት ጋር እንደተበላሸ ምንም መረጃና ማስረጃ የለም። ይህን ቆም ብለን ልናስብ ይገባናል። ድምፁን በዚህ ዘመን የሚያሰማን እግዚአብሔር ምክንያት ስላለው ነው። አሁን ስለ ትላንትናው ቀን ልናስብ ብንል እዚህ ውስጥ ለ6 ተከፋፍለን ወደ ቤታችን እንሄዳለን። የትላንትናው ቀን የክብራችን ቀን ነው። የትላንትናው ቀን የማንነታችን ቀን ነው። የትላንትናው ቀን በሃይማኖት የጸኑ አባቶቻችን ታቦት ተሸክመው ጠላትን ድል ያደረጉበት የተጻፈ ታሪክ ነው። አያችሁ በዘመን መካከል እንዴት እየወረደ እየመጣ እንዴት እየተገለባበጠ እንደመጣ እኛ ጋር ሲደርስ እንዴት አስፈሪ እንደሆነ እንደመጣ አያችሁት። አሁን ትላንትናው ቀን ማውራትም መስማትም ወንጀል ሊሆን ይችላል። ኔክስት ዴይ ደግሞ የኦርቶዶክስ እምነት ተከታይ የሆነ ሰው ግን ከዚህ ነፃ ነው። እውነተኛውን ታሪክ ይዞ ቁጭ ይላል። የጥፋትን ታሪክ እንዳይደገም ትክክለኛውን ታሪክ ማስቀጠል የአንድ ቤተክርስቲያን ልጅ ግዴታ ነው። ምንም አናመጣም እኮ የትም አንደርስም። ግን እውነታው ይሄ ነው። ወደ አብርሃም ወደ ወለደቻቸው ወደ ሳራ ተመልከቱ። ከ300 ዓመት በላይ ወደ ኋላ ሄዶ ኢሳይያስ ሰው ስላስቸገረው ተመልከቱ አለ። ምን በሉ አለ? ወደ ማንና ወደ ማ? ምን አይነት ስማርት ላይፍ ቢኖራቸው ነው አሁን የኔ ጥያቄ። እንዴት በዛ ዘመን ሌላ ሰው ጠፋ? ወደ ኋላ ተመልክ የለ የልጅ ልጅ 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 ላይ እኮ ነው ወደ አብርሃምና ወደ ሳራ ሌላ እንዴት ምሳሌ ጠፋ በመሃል? እንዴ ሌሎች ሰዎች እንዴት ጠፉ? በ300 ዓመት እንዴት የተግባር ሰው ጠፋ ብለን ስንጠይቅ የአብርሃምና የሳራ ህይወት የኖረም ሊኖር የሚችልም እንደማይኖር ነው የመጽሐፍ ቅዱሱ ሐሳብ። ሁለት ሐሳብ እናንሳ። አንደኛው ዘፍጥረት 12 ቁጥር 2 ላይ እንዲህ ይላል። አብርሃም ያው መንፈሳዊ ፈላስፋ ነው። እግዚአብሔርን ጥያቄ ጠይቆታል። ያው ጣዖቱን ሰብሮ እናንተ የጠነከራችሁ ክርስቲያኖች ስለሆናችሁ ነው ሀተታውም አላበዛው። ጣዖቱን ሰባብሮ አምላከ ፀሐይ ተናበበኒ፣ የፀሐይ አምላኳ በሉ እስቲ አነጋግረኝ። እዚህ ውስጥ ፀሐይ ካለሽ ደግሞ አንቺን አይደለም ዋናው አንቺ ትልቁን ፀሐይ ነው። እና ፀሐይ ለሁሉም ስለምታበራ ለሀብታም ለድሃ እኩላት፣ ባህር ውስጥ ላለው ዛፍ ላይም ላለው እኩላት፣ ድንጋይ ውስጥ ድንጋይ መሃል ላለው ሽኮኮም ባህር ውስጥ ላለውም አሳ ፀሐይ አንዲት ሆና ግን ለሁሉም ታበራለችና የፀሐይ አምላክ አናግረኝ ካለው በኋላ እግዚአብሔርም አብርሃምን አነጋገረው ነው የሚለው መጽሐፍ ውስጥ። ድምጻችሁን ልስማ። እግዚአብሔርም አብርሃምን ምን አደረገው? ኒኮ ከቤተክርስቲያን መለየት እኮ የለብንም። እውነት ጆሮቻችን ሌላ ታሪክ መስማት የለባቸውም። እና አብርሃም ጋር መጣና እግዚአብሔር አንድ ትእዛዝ አዘዘው። ከሀገርህ ወሉ ከዘመዶችህ ከአባትህ ቤት ውጣ። ከስንት ቦታ? ስሳት በሉኛ ነገሩኛ። ከስንት ቦታ? ከየት? መጀመሪያ ከሀገርህ አለው። ከየት አለው? ቀጠለና አሳነሰና ከዘመዶችህ ቤት አለው። ከየት አለው? መጣና መጨረሻ ቁርጥ እንዲልለት ከአባትህ ቤት ከምትኖርበት። እስቲ አሁን ከየት አውርዷቸው። ምን በል? ውጣ። ማንን ከፈለክ? እኔን ከፈለክ። የአብ ቃልን ሰምተህ ውጣ፣ የወልድ ቃልን ሰምተህ ውጣ፣ የመንፈስ ቅዱስን ቃል ሰምተህ ውጣ። ሌላ ከአጎቶች እዛ ገበያ ውስጥ ከምትኖረው ከእነንትና ቤት ምናምን አላለም። ከ3 ቦታ ነው ያለው። ከዋና ቦታዎች ክፋት ከሚደረግባቸው፣ ጥፋት ከሚነገርባቸው፣ ተንኮል ከሚነገርባቸው፣ ኃጢአት እግር አውጥቶ ከሚሄድበት ከዛ ካራን ከሚባለው ሀገር መጀመሪያ ቁረጥና ውጣ። ከካራን ካልወጣ የትም ከኔ ጋር ልትኖር አትችልም። ሀገር በጅምላ ነበር እግዚአብሔርን ክዶ ጣዖት የሚያመልከው። በገበያ ደረጃ ጣዖት ይመለክ ነበር። ስለዚህ ከእንደዚህ አይነት ሀገር ውጣ አለው። ከሀገርህ ከዘመዶች ሰው ከዘመዱ ጋር ተግባብቶ ሲኖር፣ ከሰው ከወገኑ ጋር ተግባብቶ ሲኖር ያስቀናል። የሆነ ሲጓተት የሚመጣ አንድ ቤተሰብ አለ።
አንድ አይነት አስተሳሰብ፣ አንድ አይነት አምልኮ፣ አንድ አይነት ባህሪ፣ አንድ አይነት ደስታ፣ አንድ አይነት ፊት። የብዙዎቻችን ቤተሰብ ዘመዶቻችን እንደዛ አይደሉም። አንዱ ሰጪ ሲሆን አንዱ ንፉግ ነው። አንዱ ሲበላ ካየ አይኑ ደም ይለብሳል። አንዱ ጸሎተኛ ከሆነ አንዱ ጠንቋይ አምላኪ ነው። ወደ ቤታችሁ ተመለሱ። የሁላ የመጣንበት ቤተሰብ እንደም መቼ ነው እንደነንተና ቤት የምንኖረው ብለን ነው የምንኖረው። እንደዚህ አይነት ህይወት ያስቀናል። ወደ ጎን ስትቆጥሩ አክስቶቻችን ጣዖት አምላኪ ናቸው። ወደ ኋላ ስትመለከቱ አጎቶቻችን አሁንም ወንዝ ዳር ነው ያሉት። እኛ ደግሞ ቤተ መቅደስ ውስጥ ሆነን ስለነሱ እንጸልያለን። በእውነት አብረውንም ያሉትንም በሌላም ቦታ ያሉትን ቤተሰቦቻችንን በተዋህዶ ሃይማኖት ያጽናልን። በተዋህዶ ሃይማኖት እኮ ሰው ከጸና ቢያረጉለትም ያውቃል፣ ባያረጉለትም ምክንያቱ ይገባዋል። በሃይማኖት የሌለ ሰው ክፉ ነው። ብዙ ቤተሰብ አለ እንደዚህ ውጥንቅጡ ይወጣ። የአብርሃም ቤተሰብም እንደዚህ ድርምስምስ ይወጣ ነው። ስለዚህ እግዚአብሔር ከሀገር ብቻ አይደለም ከየትም ውጣለው ከዘመዶች እነዚህ ድንጋይ ከበው ከሚያመልኩት ዛፍ ጠርበው ከሚያመልኩት ከነሱ ውጣ መጀመሪያ እኔን የምትፈልገኝ ከሆነ። ሶስተኛው የአባትህ የታራ ቤትም ያንተ መኖሪያ አይደለም። አባትህ ራሱ ትክክለኛ ሰው አይደለም። እንዲህ አድርጎ ከሀገር በላይ ከዘመድ በላይ ከአባት በላይ የሚወደን አምላካችን ክብርና ምስጋና ይግባው። ግን ምን አለው እስቲ በሉ ከሀገርህ ምን በል ውጣ። ክርስትና መውጣት ነው፣ መሄድ ነው። ከኃጢአት ስፍራ መውጣት ነው፣ ከተንኮል መውጣት ነው። ምንድነው የምትጮህብን ካላችሁ ወደ ዛሬው በዓል ላምጣ፣ ወደ ምን ጾምበት። እነዚህ ይሄ ዘወረደ ብለን ቅድስት ላይ ያው ጠላት ድል የተመታበት ጾም ነው። ሀተታውን እንደነገርኳችሁ እነዚህን አሁን ከሀገር ከአባት ቤት ከዘመዶች የሚለውን ውጣ ያለውን የት እንዳለን አሁን ብናወራው ያስደንቃል። የት ነው ያለነው ብለን ስናስብ አሁን ቤተክርስቲያን ነው ያለነው። ስንሄድ ቤታችን ነን። ራሳችን የት ነው ያለነው? ውስጣችን ነፍሳችን ምናችን ውስጥ ነው ያለችው ብለን ስናስብ ጥላቻ ውስጥ ካለን መውጣት አለብን። ተንኮል ውስጥ ካለን መውጣት አለብን። ምክንያቱም ተንኮለኛ ሰው ጸሎቱ ቅድመ እግዚአብሔር ይደርስ አይችልም። እንደው ድካም ብቻ ነው፣ እንደውም በቃ መመላለስ ብቻ ነው የሚሆነው። ቂመኛ ሰው ጸሎቱ እግዚአብሔር ፊት ይደርስ አይችልም። ስለዚህ ቂም ውስጥ ያለ ሰው ከዛ ውስጥ መውጣት አለበት። አመንዝራ ሰው ከዛ ውስጥ መውጣት አለበት። ይሄ መማለጃ የሚቀበል ሁልጊዜ እኔ እኮ ይኸውላችሁ ማጥፋታችን አይደለም እኮ የሚያሳዝነው፣ አጥፍተን መፋጠጣችን ነው እኮ የሚገርመው እኮ። የኛ ደግሞ እኮ የኛ ዘመን እኮ አደገኛ ነው። ጉቦ የሚቀበሉ ሰዎች ስለ ጉቦ አስቀያሚነት በሚዲያ መጥተው ቁጭ ብለው ይናገራሉ። ኦ ማይ ጋድ ይገርማል በጣም። ትውልድ የሚሸጡ ሰዎች ቆመው ስለመሸጥ ስለመለወጥ ሚዲያ ላይ መጥተው በሱፍ ቁጭ ብለው ሲያብራሩ ስትሰሙ ምን ታደርጋላችሁ? ለህፃናት፣ ለእናቶች፣ ለበሽተኞች የመጣን መድኃኒት እንዲሸጥ የሚያደርገው ሰውዬ ስለ መተዛዘን፣ ስለ ህፃናትና ስለ እናቶች፣ ስለ ሴቶች መደፈር ሲያወራ ትሰማላችሁ። ይሄ በጣም አደገኛ ነው። ስለዚህ እዛው እየዋኙ ለችግሩ መፍትሄ መፈለግ አይቻልም። የዮናስ ቢጤ ነው የሚቆነው። ዮናስ አጥፍቶ መርከብ ውስጥ ገብቶ ተኛ ይላል። ጥፋት አጥፍቶ ከእግዚአብሔር ቆብልሎ ያው ምቹ ቦታ መርጦ ሶስተኛ የተኛው ሰውዬ ማዕበሉ አልለቀቀውም። ዘዴ ሊያድነው አልቻለም። አላየውም፣ በዚህ ጉዳይ ላይ አልሰማውም፣ ከእግዚአብሔር ተለይቼ መኖሬ እኔ አልገባኝም ብሎ መተኛቱ ውጣ ከተኛ። እንደውም የመርከቡ ባለቤት የመርከቡ ካፒቴን ዮናስን ተነስና የአምላክህን ስም ጥራ ያለው። እስቲ በሉ ተነስና የአምላክህን ስም ምን በል። ምን ስለሚል? ስለሚያድን። ማን ነው የሚለው? የመርከቡ ካፒቴኑ። ማንን? ዮናስን። ዮናስ ምንድነው ስራው? መስበክ። ሰባኪው በአግባቡ ስላልሰበከ ምዕመኑ ሰባኪውን ምን አደረገው? ሰበከው። የተሰጠን ኃላፊነት ይዘህ መጠበቅ የማትችል ከሆነ ካንተ የሚያንሱ ሰዎች ይለመልሙሃል። በቃ እንዲህ ድፍት ቅንት ብለህ ማታገለግል ከሆነ ዲያቆን ስትጠየቅ ድቁና፣ አስተናባሪነት ስትጠየቅ አስተባሪነት፣ ሰባኪነት ስትጠየቅ ሰባኪነት፣ አባት ትህትና ስትጠየቅ ትህትና፣ ከልብ አውጥተህ ማትሰጥ ከሆነ ምዕመኑ ቆሞ ይሰብካል። አንተ ግድ ይሄንን አምነን ልንቀበለው ይገባል። ስለዚህ እኛው ሐሳብ ስንመለስ የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እወቁ። ይሄንን በተለይ
የኦርቶዶክስ ተዋህዶ እምነት ወጣቶች ይሄንን እወቁ። ምን እንደምናደርግ እያንዳንዷን ነገር ነቅሰን ማወቅ አለብን። ለምን 40 ቀን ብቻ መጾም አልነበረብንም? ለምን 55 ቀን ተጨመረ? ቀላል ይመስላል ግን እንጂ ለጠያቂ መልስ ካጣን ጠያቂው ያሸንፈናል። ስለኖርን ስለምንመላለስ እናውቃለን ማለት አይደለም። ለማንኛውም በዚህ በጾም 3 ነገሮች ናቸው። እኛ 40 ቀን መጾማችን ነው የሚታየን፣ 15 ቀን መጨመሩ ነው የሚታየን። ከዛ ጾሙ ሲያዝ ቅበላ ላይ መረባረባችን ነው የሚታየን። ጾሙ ሲፈታ ደግሞ ጾሙ እንዴት እንደምንፈታው ከቅዳሴ ከቅዱስ ስጋውና ከክቡር ደሙ ጋር ካለን ህብረት ይልቅ ጾሙ ተፈቶ ፋሲካ የሚባለው መጥቶ ምን ጊዜ ዶሮ ወጥ ላይ እንደተደፋን ነው ያሰበን ያለ። ለምን ሁል ጊዜ አስቀዳሾች ስለሆንን፣ ሁል ጊዜ ጿሚዎች ስለሆንን የትም አይደ እሱ ብቻ በቂ አይደለም። በቂ የሚባለው በጾሙ ወቅት የኔ ህይወት ምንኛ ተለውጧል። 2024 ላይ በፈረንጆች ስለምትቆጥሩ 2024 ላይ የነበረን የጾም ሁኔታና 2025 ላይ ልዩነት ሊኖረው ይገባል። መንፈሳዊ ጥንካሬ ሊኖረው ይገባል። ወደ ስጋው ደግሞ የተጠጋ ሊኖር፣ ወደ መቅደሱ ሊጠጋ ይገባል። ይሄ በመጓሸም ምን ጾመው ከሆነ በፍቅር ልንጾመው ይገባል። እናቀዋለን ብለን የማናቀውን ያህል መኖር የለብንም። እና እነዚህ 3 ነገሮች ናቸው በጾም ወቅት ማሰብ ያለብን። ሰይጣንም ወደሱ ፈታኝም ወደ እግዚአብሔር ወደ ኢየሱስ ክርስቶስ ቀርቦ አጭር ጥያቄ ነው የጠየቀው። ሰይጣን ሞኝ አይደለም፣ ትልቅ ጥያቄ የጠየቀው። ትልቅ ጥያቄ የአባቶችን ፈተና ለኛ ይሰጠናል ብለን እንዳናስብ፣ የባህታውያንን ፈተና ለኛ ይሰጠናል ብለን እንዳናስብ፣ እንደ አቅማችን ነው። ቀለል አድርጎ ፈትኖ ነው ጥሎን የሚሄደው። ይህንን ድንጋይ ዳቦ አድርገው፣ በጣም ተራውን ነገር። ምክንያቱም ወህብስተ መላእክቲሆሙ በሉ ጓለመያው ተብሎ የተነገረለት ኢየሱስ ክርስቶስን አንድም በበረሃ ከመና ያወረደውን አምላክን ድንጋይን ወደ ዳቦ ቀይር ማለት በጣም ቀላል ጥያቄ ነው። ለእግዚአብሔር ቀላል ነው። ሰይጣን ግን ከባድ ጥያቄ ያቀረበ መሰለው። ኢየሱስን ማጠር አድርጎ ነው መልስ የሰጠው። የምታውቁትና የምትሰሙት ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። ይሄኛ ምስክሮች ነን። የምንጾም ሰዎች ምስክሮች ነን። ጠዋት ስላልበላን አልሞትንም። አርፍደን ስለበላን አዲስ ነገር አናገኝም። እስከ ማታ ከቆየን ደግሞ ክብር እንደሚጨመርልን የጾሙ ሰዎች የሚያውቁት ነው። ምክንያቱም ዝንቱ ዘመድ እየወጽ ዘንበለ ጾም ወበጸሎት። አጋንንት የቀደሙን ሰምታችኋል ብዬ ነው። እዚህ ያለው የጸሎት ስነ ስርዓት በጣም ስለሚያምር በጣም ምርጥ ስለሆነ ለምን ምን እንደሚባል ታያላችሁ፣ ታነባላችሁ፣ ምን እንደሚባል ትሰማላችሁ። እዛ አንዳንዱ ይመጣና እዛው ውጪ ቆምና በቃ ምን የሚያክል ሴቶቹ የ150 ሺህ ብር ጥበብ ለብሰው ወንዶቹ የሆነ የ200 ብር ኩታ ለብሰው ውጪ ቆማሉ። ከዛ ቅዳሴው ምን እንደሚል ሴንስ አያደርጉም። ማምላክን እውነታውን ነው የምናገረው። የጣኑ ሽታ አልደረሳቸውም። ልክ አሜን ሲባል እልም ብሎ ሄዳሉ። ለምንድን ነው የማይገቡት? ምን ሆነው ነው? ከድሃ አጠገብ ላለማስቀደስ ምንድነው ችግራቸው ብለን ስንጠይቅ እሱ አይደለም ችግራቸው። ውስጣቸው ያለው እነሱ የተሸከሙት ማንነት ለ3 ሰዓት እዛ ጋር አቁሞ የሚያስቀር አይደለም። ካልሆነ ደግሞ እንደኔ አይነት ክፉ ሰባኪ ያጋጥሟቸዋል ማለት ነው። ከደረስሽ እኮ ብቅ ካልሽ እኮ በቂ ነው፣ ተሳልመ ከሄድክ እኮ በቂ ነው ተብሎም ሊሆን ይችላል። በቂ አይደለም። እንዲህም ሆኖ እንዲህም ጾመን በሆነልን፣ እንዲህም ሰግደን በሆነልን። ስለዚህ ድንጋዩን ወደ ዳቦ ቀይረው አለው። ሰው በእንጀራ ብቻ አይኖርም ብሎ አጠር ያለ መልስ። ብዙ ጊዜ ከማይረባ ሰው ጋር አትሟገቱ። ህይወታችሁን ሊያበላሽ ከሚመጣ ሰው ጋር ከፍሬዋቸው ታውቋላችሁ ተብሏልና ህይወታችሁን በተለይ ከከፋችሁ፣ ከላይ ችግር ላይ ከሆናችሁ ችግራችሁን እየነካካ ከሚያስለቅሳችሁ ሰው ተጠንቀቁ። ወዳጅና ወደ ጠላታችሁን ለዩና ወቁ። አንዳንድ ሰው የጎደለብን ነገር ይታወቃልና ያንን ነካ ያደርገዋል አውቆ መጥቶ። ከዛ ከአይኑ እንባ ዱብ እንደው ሴቶቹማ አንቺን ሆኜማ እኛ እስቲ ኃይልን በሚሰጠኝ በሉ እስቲ በክርስቶስ ሁሉን አንችልም። በማን የቻልነውን ነገር እንዳንችል፣ እንደገና የተሸከምነውን ነገር እንዳንሸከም የቀረቡ መስለው በጣም አጋንንት ሰይጣንም ይወላችሁ ኢየሱስ ክርስቶስን በዚህ ሲስተም ነው የቀረበው። ቀጠለ። ዲያብሎስም ወደ ቅድስት ከተማ ወሰደውና ከመቅደስ ጫፍ አቆመው ነው። ይሄንን ያመጣሁት
ይሄኔ እየጾምን ያለን ሰዎች ለምን እንደምንጾም ማታቅ አንዲት ነፍስ ትኖራለች ብዬ ነው። እሷን ይዘን መሄድ የምንጾመው ደግሞ ማስታወስ ስላለብን ነው። ብዙ ጊዜ የስብከት ዘዴ እንደዚህ ነው። ወጣኒውን ማዕከላዊውንና ፍጹማኑን ለይቶ መስበክ ነው። ምክንያቱም ሁሉም ጅምላ በጅምላ ስለምንገናኝ ወደ ትልቅ ከተማ ወሰደና መላእክቱ ስላንተ ያዛቸዋል፣ እግርን በድንጋይ ከቶ እንዳትሰናከል በእጃቸው አነሳል ተብሎ ተጽፏልና ከዚህ ውረድ አለ። እስቲ ድምጻችሁን ልስማ። ጌታ አምላክህን በሉ አትፈታተነው ተብሎ ተጽፏል። አሁን እየጾምን ነው፣ ቅድስት ላይ ደርሰናል። ግን እነዚህ ቃላቶች ረስተናቸዋል። የሆነ ሰዓት ላይ እንደው ሞባይል ላይ ገብተን ካልሰማን በስተቀር ወይንስ አባታችን ጠርተው ካልነገሩን በስተቀር አሁንም የልምድ ጿሚዎች እንደኔ አይነቶቹ በቃ አገልጋይ ነኝ ስለዚህ ምንድነው ማስተምረው ብለን ግን እነዚህን በህይወታችን ውጣ ውረድ ልምምድ በቃላችን ተይዘው እነዚህ ሶስት ነገሮች ድንጋይ ወደ ዳቦ ቀይር፣ የምግብ የስስታምነት ጥያቄ፣ ሁለተኛ ራስህን ከታች ጣል የፈተና ጥያቄ፣ ሶስተኛው ደግሞ እንደዚህ ይላል ውደቅ ወደ ትልቅ ከተማ ወሰደው። ዲያብሎስም ረጅም ወደ ሆነ ተራራ ወሰደው። የዓለም መንግስታትም ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህንን ሁሉ ሰጣለሁ አለው። ያን ጊዜ ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ ተብሏል ብሎ እነዚህ ሶስት የመጀመሪያው ትዕቢት ነው፣ ሁለተኛው ስስት ነው፣ ሶስተኛው ከአቅም በላይ ገንዘብ መውደድ ነው። እነዚህ አርስተ ኃጣውእ ይባላሉ። ከሀገርህ በሎ ከዘመዶች ስንት ናቸው? ትዕቢት፣ ስስትና ከአቅም በላይ ገንዘብ መውደድ። ከሀገርህ ከዘመዶችህ ከአባት ቤት ምን በሏ ከትዕቢት ከስስትና ከአቅም በላይ ከአቅም ወንድምን የመግደል ደረጃ የሚያደርስ የገንዘብ መውደድ ውስጥ ካለን በዚህ ጾም ልንወጣ ይገባል ይልና ወደ ኋላ ተመለስን። ኢሳይያስ 52 ቁጥር 2 እንዲህ ይላል፣ ወደ አባታቸው ወደ አብርሃምና ወደ እናታቸው ወደ ሳራ ተመልከቱ በሉ እስቲ። ምን በሉ? ስለዚህ ይሄ ትምህርት ደግሞ ኢሳይያስ ምዕራፍ 51 ቁጥር 2 ላይ ይገኛል ብለናል። ኢሳይያስ 51 ምዕራፍ 51 ቁጥር 2 ላይ ይሄን ይናገርና ለምንድን ነው ወደ አብርሃም የምንመለከተው? ትእዛዝ ስለሆነ ይሄን ትእዛዝ ነብዩ እግዚአብሔር ለቃል ኢሳይያስ በዚያ ዘመን ከብዙ ዓመት በኋላ ለምንድን ነው ለህዝቡ የተናገረው ብለን ስናስብ ህዝቡ በጣም በቃ አልታዘዝ፣ አልማር፣ አልመከር፣ አልታዘዝ ያዋቂ አጥፊ ስለነበር። አሁን አጥፊ ችግር ያልተማረ አጥፊ ችግር የለውም። ያዋቂ አጥፊ ለሀገር ስጋት ነው። የተማረ አጥፊ ለቤተሰብ ችግር ነው። ስለዚህ ያዋቂ አጥፊዎች ስለበዙ ኢሳይያስ ትምህርቱን በቃ በጣም የሚነገረው ነገር ስላቃተው ወደ ኋላ ተመልሶ በቃ ሌላ ምሳሌ አልሰጣችሁም፣ በእምነት ወደ ጸኑት፣ በታሪክ ወደ ጸኑት፣ በእውነት አምላካቸውን ወዳገኙት ወደ አብርሃምና ወደ ሳራ ተመልከቱ የሚል ትእዛዝ አዘዘ ብለን ለምንድን ነው ወደ እነሱ የምንመለከተው ብለን ስንጠይቅ በኦሪት ዘፍጥረት ከምዕራፍ 12 ከቁጥር 1 ጀምሮ እግዚአብሔር አብርሃምን ከየት ወጣለው? በቃ እናንተን ነው መስበክም አምላክን እናንተን ነው ማገልገል። ይሄ ነው በቃ የተዘራው። ከትላንት ወዲያ የተነበበው ወንጌል ዘሪው ዘር ሊዘራ ወጣ፣ አንዱ እንዲያወደቀ አንዱ እንዲያወደቀ፣ በመሃል ደግሞ እንክርዳድ ተዘራ። ያን እንክርዳድ ማን ዘራ ብሎ መጥቶ ጠየቀ። ጠላት ይሄን አረገ የሚል አለ። ሁሌ የምንሰማው ቃል በልቦናችን ጽላት እንዲጻፍ ከነጣቂው ከለቃሚው ዲያብሎስ ሕይወታችንን መድኃኔዓለም ይጠብቅልን። ባይሆን ኖሮ ግን እንደሰማነው ቢሆን ኖሮ እስከዛሬ ክንፍ አብቅለን እንበር ነበረ። አንበርም? እንደሰማነው እንዴ ላያችን ላይ ቴዎሎጂ ትምህርት ቤት አይከፈትም እንዴ? እንደሰማነው ምን ያልሰማነው ነገር አለ? ግን ደስ የሚለው እሱ ስለማይተወን ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በመዋዘማይ ምንም እንኳን እንደሰማነው የሰማነውን ያህል መኖር እንኳን ባንችል በወንዝ ዳር የተተከለች ተክል እንደምትለመልም ሁሌ በቤቱ ያለመልመናል። ክብርና ምስጋና ለስሙ ይሁንልን። ውጡ ቢለን ኖሮ ማንም አይመጣም ነበር። እዚህ በብዛ ምሕረቱ በብዛ ቸርነቱ በፍቅሩ ነው ያለነው። ዛሬም ቢሆን አዋቂዎችም ብንሆን ታዋቂዎችም ብንሆን ሁሉም እግዚአብሔር ቤት የሚኖረው በማን ቸርነት ነው? በሱ ቸርነት። ይሄ ሊረሳ የማይገባ ዋና ጉዳይ ነው እና ስንፈላሰፍና ስንጮህ ግን በራሳችን ጉልበት የቆመን ነው ይመስለን። ከሀገሩ ከዘመዶች ከአባት ቤት ውጣለው። አብርሃምም አላንጎራጎረም። እግዚአብሔርን እሺ ብሎ
ከሀገሩ ከዘመዶቹ ከአባቱ ቤት ወጣና እንደዚህ ይላል ዘፍጥረት ምዕራፍ 15 ቁጥር 12 ላይ እኛም ከሶስት ነገሮች መውጣት እንዳለብን ተነጋግረን ነው አይደለም ትላንት ያበቃ ነው አስታወሳችሁ አይደል አዎ ዛሬ ደግሞ ስንቀጥለው እንዲህ ይላል ሰዓታችሁን እኔ እኮ በብዙ ነገር አንገበገባችሁኝ እንደ ድፎ ዳቦ አንደኛ በጸሎት በመውደዳችሁ በማይመች ሁኔታ ውስጥ የምታገለግሉት አምላክ ሁለተኛ ከዚህ ወጣችሁ ስራ የምትሄዱት ሰዎች መሆናችሁን ሳውቅኔ እንዲህ አይነት ክርስትና አልለመደብንም እንደኛ አልጋ ላይ ቁጭ ብለን እንኳን ድምጽ ይቀነስ የሚልበት ዘመን ላይ ያለ ነው እንዳያችሁትና እንደምትሰሙት የታጠነች የተጠናቀቀች ሁሉ ነገሯ ያለቀ ለተጠየቀው ጥያቄ ሁሉ መልስ የሰጠች ቤተክርስቲያን ዛሬም ትውልዱ ተነስቶ ማርያም ጥንታ አብሶ አለባት የለባትም የተደጎሰ እኮ ጽሑፍ አለ እኮ ተጠናቆ የሊቃውንት ትርጓሜ ቁጭ ብሏል እኮ ተነግሯል እኮ እንደ አዲስ ዛሬም ገብርኤል ያማልዳል ይልሃል ይመጣና ዛሬም እንደ አዲስ ኢሳይያስ እኮ እግዚአብሔር ዘርን ባያስቀርልን ኖሮ ብሎ የቀረች ንጽሕት ዘር መሆኗ እኮ በመጽሐፍ ቅዱስ ተጽፏል እግዚአብሔር በሉስቲ ዘርን ባያስቀርልን በቃ ምን አይነት ዘር ነው የቀረችው ብለን ስንል የአዳምና የሔዋን ኃጢያት ያላገኛት ናት አሁን ለዚህ ምንም ፍልስፍና ያስፈልገውም ወዲህ ማለት ያስፈልገውም እንዴት አላገኛትም የሚለው ሊቃውንትን ትምህርት ጠንቅቆ መማር ነው እንደው ነገር በመጣ ቁጥር እየተንገጫገጩ አንድ ላይ መወለጋገድ አግባብ አይደለም የተሰጠውን ትምህርት የቤተክርስቲያኑን ትምህርት መቀበል ነው አለመቀበልም መብት ነው የተቀበሉት ጸንተው ከኖሩ ደግሞ እኛም ከተቀበልን ጸንተን መኖር ነው ይህን ያክል ድንግል ማርያም በዚህ ዘመን ላይ ለተነሳው ለክርስቲያኑ ትውልድ ፈተና ትሆናለች ብዬ አላስብም መከራዋን ብቻ ማሰብ ከበቂ በላይ ነው በድንግልና መጽነሷ ብቻ ማሰብ ከበቂ በላይ ነው በድንግልና ማህፀን ወልዳ ጡት ማጥባቷ ብቻ ይሄንን ማሰብ ከበቂ በላይ ነው በተለይ ንጹህ አይምሮ ላለው ሰው ወደዛ አልገባም ከየት ወጣ አብርሃም ብለናል ወጣና እግዚአብሔር እንደዚህ አለው ግን አለው እግዚአብሔር ይሄን እንደው እንዴት አይነት ጉልበት ነው እግዚአብሔር ከሀገሬ ከዘመዶቼ ከአባቴ ቤት አንተን ብዬ ወጣሁ ካለው በኋላ ምን ትሰጠኛለህ ብሎ ጠየቀው እስቲ በሉ ይሄን ጉልበት መድኃኔዓለም ያድለን በእውነተኛ የጎደለንን አናውቀው የተሰጠንን አናውቀው ያለንን አናውቀው የሚያስፈልገንን አናውቀው የተከለከልናቸው ነገሮች እርግጠኛ ነኝ እግዚአብሔር ላይ ከብርባቸው ስለሚችልና ካልሆነ ደግሞ ጊዜው ገና ስለሆነ ብቻ ነው የተከለከልን ሌላ ምን አለ እግዚአብሔር ንፉጎ ነው የተከለከልናቸው ነገሮች ወይ ጊዜው ገና ነው ወይም የምንጠፋባቸው ስለሆነ ነው ታሪክን አንብቡ ተሰጥቷቸው ያለ አግባብ የወደቁ ሰዎች እንዳሉ እናንተም ታውቃላችሁ ለዚህ እንግዶች ስላልሆነችው እግዚአብሔርም አብርሃምን ምን አስጨነቀ ታዲያ ይሄ ነው ጥያቄ ሃው አብርሃም እንደውም ከማደርግልህ ነገሮች በላይ ምንድነው ያለው በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 24 ላይ እንደሚጻፈው እንደተገኘው አብርሃም ብቻህን ምድሪቱን ተወርሳታለህ ተብሎ እንደተጻፈ አብርሃም ብቻውን በሉስቲ ምድሪቱን ወረሰ ይገርማል ብቻውን ያለ ተቃዋሚ ያለ ተቀናቃኝ አብርሃም ብቻውን ወረሰ ያለ ለአብርሃም ምንም እንደማይከለከለው ነገረው እንደውም አስረግጦ ሲነግረው አብርሃም ጥያቄ ጠይቆታል እንደዚህ ላይ ዘፍጥረት 13 ቁጥር 16 ላይ ዘርህን በሏ እንደ ምድር አሸዋ አበዛዋለሁ አብርሃም ምን ብሎ ጠየቀው ምን ትሰጠኛል መልስ ተሰጠ አልተሰጠም ምን አለው ዘርህን እንደ ምድር አሸዋ ያውም ወስዶት እኮ ነው ባህር ዳር ወስዶት ወንዝ ዳር ወስዶት ቁጠራ ካውንት ማድረግ አይቻልም አሸዋን በቃ ዘርን የእግዚአብሔር መልስ እኮ አጭር ነው እኛ ነን ውስብስቦች ምን ትሰጠኛለህ አለው ምክንያቱም የሆነ ነገር እየነገርኳችሁ እንደሆነ ይሰማኛል አብርሃም እግዚአብሔር አብርሃምን ከየት ወጣለው እሺ ምን አርግ አልወጣም ወጥቶ ምን ጠየቀ ምን አሁን እግዚአብሔር መልስ መስጠት ጀመረ አልጀመረም ምን አለው ዘርህን እንደ ምድር አሸዋ አበዛልሃለሁ አለው ይሄን ብቻ አይደለም በዚህ በዘፍጥረት ምዕራፍ 26 ቁጥር 23 ላይ ዘርህን በሏ እንደ ሰማይ ከዋክብት አበዛዋለሁ ይሄንን ቃል ብዙ ጊዜ ሰምታችሁታል ግን እንደዚህ ኢንተርፕሬት ሆኖ አልሰማችሁትም ለምን ብትሉ የስብከት ዘዴያችን ያልተጠና ስለሆነ
ይህን ቃል ታውቁታላችሁ። አብርሃምን እኮ ኮከብ ጨለማ ውስጥ ወሰደና ሰማይ ቤት ቁጥር የት ጋር ስትባል አትመልሰውም። ለምን? ካምባክ አድርገህ የመጽሐፉን ስር ይዘን ስለማንመጣ። አብርሃምን እኮ ወንዝ ዳር ወሰደውና አሸዋ አስቆጠረው። የት ጋር እንዴት ስትባል መልስ የለንም። ለምን? ምን ትሰጠኛለህ ብሎ የጠየቀውን ጥያቄ ትዝ ስለማይለን። ምን ትሰጠኛለህ የሚለውን ጥያቄ እንዴት ትዝ አይለንም? ከሀገርህ ከዘመዶች ከአባት ቤት ውጣ ማለቱን ስለማንረዳ። ይሄን ለምን አንረዳም? አብርሃም እግዚአብሔርን ምን ብሎ እንደጠየቀው ስለምንረሳ። አምላከ ፀሐይ ተናበበኒ፣ የፀሐይ አምላኳ። አሁን የፀሐይ አምላኳ አብርሃም ጠየቀ፣ እግዚአብሔር መጣ። እግዚአብሔር ደግሞ የምፈልገው ነገር አለ፣ ፈለከኝ፣ አሁን ልታመልከኝ ፈልጋለሁ፣ ከሀገሬ ከዘመዶች ውጣ አለው። ከወጣ በኋላ ደነገጠ፣ ብቻውን ሆኖ። ግን እግዚአብሔር ከሀገሬ ከዘመዶቼ ከአባቴ ቤት ወጥቻለሁና ምን ትሰጠኛለህ ና አለውና የማይቆጠር ነገር ሰጠው፣ የማይታሰብ የማይገመት። አሁን እኛ ብንጠየቅ ወይ መኪና ነው የምንጠይቀው፣ ወይ ቤት ነው የምንጠይቀው፣ ወይ የሆነ ነገር ነው የምንጠይቀው። እግዚአብሔር ግን ሲመልስ ሲሰጥ የማይታይ የማይገመት የማይጠበቅ። እኔ በሉ እስቲ ለዚህ ነገር ምስክር ነኝ። እግዚአብሔር ያልጠበቃችሁትን ነገር ያደረገላችሁ ሰዎች የላችሁ? የማይገመት ነገር ያደረገልን ሰዎች የለንም? ከወደቅንበት ያነሳን የለንም? ለዚህ ወንጌሉ እኛን ምን ያደርገናል? ይመለከተናል። እንደዚህ ብሎ ዘርህን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛሃለሁ ብሎት ነገረው። አብርሃም መንገድ ጀመረ። ሄደ፣ አልተመለሰም። አብርሃም አልተመለሰም በጭራሽ። ቢጠብቅ እንኳን ዘሩ ሊበዛ ብሎ ብቻውን ተንከራተተ። ብቻው የለም ሚስት የሚባል ይሄ የሚረባ ሰው አጠገቡ የሚያማክር ጓደኛ። እግዚአብሔር ግን ምን ብሎታል? ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛ። እንኳን ዘሩ ሊበዛ ይቅርና የሚበላ አጣ። አብርሃም የሚበላ አብርሃም በሰው ሀገር ተንከራተተ ብቻውን። እግዚአብሔርም እንዲህ አለው፣ እኔ ወደማሳየህ ሀገር ሂድ አለውና ሄደ። አብርሃም ነገሮች ሁሉ በአንድ ጊዜ ተሳኩለት። ብቻውን በሜዳ ላይ በጠፍጠፍ ሜዳ ላይ አብርሃም ባለጸጋ ሆነ። የሚያረባቸው ከብቶች መውለድ ጀመሩ። ሀብቱም ንብረቱ እየበዛ መጣ። ነገሮቹ ለብቻ እንደማይበላ እንደማይጠጣ ሲያውቅ አብርሃም የወንድሙ ልጅ ሎጥ መጣና አባቴ አጎቴ አንተ እግዚአብሔር ሰው ነህ። የማን ሰው ነህ? ካንተ ጋር ልኑር። ካንተ ጋር ምን ልኑር ብሎ መጣ። እሺ የወንድም ልጅ የራስ ልጅ ነው ብሎ አስጠጋው። ሁለቱ ተመካከሩ። የሁለቱ ሀብት በዛ። እንኳን የነሱ ሀብት ይቅርና ሎሌዎቻቸው ብዙ ሆኑ። መድኃኔዓለም ክርስቶስ እንደዚህ በሰው ሀገር ተጠብሳችሁ የምትኖሩትን ድካማችሁን ይመልከትላችሁ፣ ያብዛላችሁ። በእውነት ሰው እግዚአብሔርን ይዞ ቆጣ ያተርፋል። ሰው እግዚአብሔርን ይዞ ቆጣ በክብር ይመለሳል። ኑኃሚን ብቻዋን ወጣ ነው የምታውቁት ነው። ልጆቿ አልቀውባት እንደገና የማታ በሀብት የተመለሰችው። ሰው እግዚአብሔርን ይዞ ከስሮ አያውቅም። እና አብርሃም ሎጥ ከአብርሃም ጋር እየኖረ እያለ ባለጸጋ ሲሆኑ የሎጥና የአብርሃም ገበሬዎች እረኞች ተጣሉ ነው የሚለው መጽሐፉ። መጣላት በጣም ሞራል ነው የሚነካው፣ ታውቃላችሁ፣ ክብር ነው የሚያሳንሰው። አብርሃም ተረበሸ። ጸሎተኛውን ሰው ረበሸው። ለመጠጋት መጥቶ ለመኖር መጥቶ ረበሸው። የተራበ አንጀቱን ይዞ መጥቶ ሲጠግብ ሎጥ ረበሸው አብርሃምን። ብዙዎቻችን የሰው ሕይወት እንረብሻለን። ብዙዎቻችን መንፈሳውያን ሆነን መስለን በእኛ ምክንያት የብዙዎች ሕይወት ተረብሿል። በእኛ ምክንያት የብዙዎች ቤት ተበጥብጧል። በእኛ ምክንያት ያውም ሳንጠራ መተን፣ ይሁዳ ሳይጠራ መጥቶ ነው ጌታን የሸጠው። 11ዱም ሐዋርያት ተጠርተው ነው ኑና ተከተለኝ ተብለው ነው። ይሁዳ ለስርየት መጥቶ ነው ጌታውን የሸጠው። ብዙ ጊዜ ጥሪያችንን ልናስተካክል ይገባል። ጥሪያችን ምን እንደሆነ፣ መክሊታችን ምን እንደሆነ፣ ተሰጧችን ምን እንደሆነ ሳናውቅ ከገባን በጣም አደጋው ብዙ ነው የሚሆነው። እና ሎጥ አብርሃምን ረበሸው ነው የምላችሁ። አሁንም የብዙዎቻችን ቤት በሰዎች ተረብሿል። አጨልመውብን ሄደዋል። ክብራችንን ነክተውን፣ አብልተን አጠጥናቸው እጃችንን ነክሰውን፣ ደግሞ አብረናቸው እየኖርን ልባችን የማይገናኝ ብዙ ነን። እንዲህ ያለ የአብርሃም አምላክ ሕይወታችንን ይመልከትልን። አሁን ምን አደረገው ሎጥን? ሎጥ ጸባይ ተቀይሯል።
ስጋ ዝምድናውን ተው። እግዚአብሔር ባርኮናል። እስቲ በሉ ማን ባርኮናል? ይሄንን አይናችንን መድኃኔዓለም ያብራልን። ካልተደረገልን ይልቅ የተደረገልንን እንድናስብ እግዚአብሔር ይርዳን። እና ለምን እንዴት አደርጋለህ ሲለው እሄዳለሁ አለው። እሄዳለሁ አዎ ከኔ ተለይተው እንግዲህ ምን አደርጋለሁ እንደው ባትሄድ ይሻለኛል አለው። ሎጥ አስቸገረው። በቃ አስቸጋሪዎች ካለን ራሳችንን እንመርምር። አትሂድ። ከየት ነው? አብርሃም እኮ ጸሎተኛ ነው። አብርሃም ምንድነው? ከጸሎተኛ ሰው ቤት እንዴት ከጸሎተኛ ጓደኛችሁ እንዴት ትለያላችሁ እንዴ? አብርሃም የበረከት ሰው ነው። እንዴት ከበረከት ቤት ልውጣ ይባላል እንዴ? አብርሃም እኮ እግዚአብሔር ያነጋገረው ሰው ነው። እንዴት ከሱ ልለይ ይባላል እንዴ? በጣም ሎጥ በጣም አሳዛኝ ነው። ያውም እኮ በአብርሃም ጸሎት በተባረከ ኑሮ የሱ ጸሎት የለበትም። አብርሃም አትሂድ አለው። እሄዳለሁ አለው። ሄደስ ልክ ሄዶ አልከረመም። የሰራበትንም ያልሰራበትንም ሰብስቦ ይዞ ሄዶ ሎጥ ሰላም የሚያገኝ መስሎት ሄደ። ግን እንዳይሆን ሆነ። ሶዶማውያን በአንድ ጊዜ ተቀለሉና ሀብቱንም ንብረቱንም ሎሌዎቹንም ገለው ሎጥን እስር ቤት ጣሉት። አብርሃምም ይሄንን ሰማ ይላል። ስለዚህ አብርሃም ወደ ኋላ ተመለሱ። ከየት ወጣ ተብሏል? ማን ጣለው? እኔ ካንተ ጋር ምንድነኝ ያለው? አብሬህ ነኝ ብሎት ግን የቤቱ ፈተና ጀመረ። መጀመሪያ ችግር፣ የረሃብ ችግር፣ የምግብ ችግር፣ የመጠለያ ችግር፣ የስደት ችግር ነበር። አሁን እሱ ሁሉ ተቀርፎ ቤት ውስጥ ሌላ ችግር መጣ። ስለዚህ አብርሃም የወንድሙ ልጅ ስለሆነ ግድ ወደ ሰዶም ሄደ እና ሰዶም ሄዶ የሎጥን የሰዶሙን አለቃ እንደው ለመሆኑ አንተ በማን ስልጣን ነው ሀብቱን የዘረፍከው? የወንድሜን ልጅ እንደዚህ አድርገህ ሎሌዎችን የገደልካቸው፣ እሱንስ የማረከው ምንድነው አንተ አለው። ሲለው ከአብርሃም ጋር እግዚአብሔር ስለነበረ የሰዶሙ አለቃ አብርሃምን ፈራው ይላል። እግዚአብሔር መፈራትን ብቻ አይደለም በሰይጣን ዘንድ እስቲ በሉት መፈራትን በሰው ዘንድ መወደድን ያድለን። አሜን አትሉም? አዎ ሰይጣን በጸሎታችን ይፈራናል። ሰው ደግሞ በመልካም ስራችን እንዲወደን ይህ አንደበታዊ አይደለም። ይኸውላችሁ ኦርቶዶክሳዊ አማኝ ዝንተ ዓለሙን ሲሳሳት አይኖርም። በብልጠት አይጸደቅም። በቃ አንድ ጊዜ ቁርጥ ያለ ክርስቲያን ሊሆን ይገባል። እና ሎጥን የአብርሃም ሄደና ልቀቅ ሲለው እንደ መከራከር አደረገው የሰዶሙ አለቃ። እና አብርሃም በእግዚአብሔር ስም ጸለየና ገጠመው። ጥቂት እንደ ጦርነቱ እንደተጀመረ ይላል። እንደውም ትርጓሜውን ስታነቡት ጦርነቱ እንደተጀመረ የሰዶም ሰራዊት ከአብርሃም ፊት ሊቋቋሙ አልቻለም ይላል። ከአብርሃም ጋር ማን ስላለ? አብርሃም ከየት ወጣ ለእግዚአብሔር ሲል አየው። እግዚአብሔር እሺ ስትለው የት ድረስ ሄዶ እንደሚያሸንፍ የት ድረስ ሄዶ እንደሚዋጋል። አብርሃም በቤቱ የመጣውን ፈተና ሎጥን አስፈትቶት ምን እንዳለ ታውቃላችሁ? አብርሃም እንደውም ይበቃል ይላል። ምንድነው የሚለው? ለዚህ ለሰዶሙ አለቃ እቺን ተናግሬ ያበቃለሁ። ባንተና በሉ እስቲ በእኛ ዘንድ ጦርነት ምን ያደርጋል? እንደውም የብዙዎች አጥንት ተሰብሯል፣ የብዙዎች ስጋ ተቆርጧል፣ የብዙዎች ነፍስ ጠፍቷል። ጦርነት ምን ያደርጋል አለው ይላል። አንድምታው አለው። በዚህን ጊዜ ሰዶሙ አለቃ እባክህ አብርሃም ላጠፋው ጥፋት ይቅርታ፣ ለበደልኩ በደል ይቅርታ፣ የወንድም ልጅ መሆኑን አላወቅኩም። ስለዚህ የወንድምንም ልጅ ውሰድ፣ ለጠፋበት ሀብትና ንብረት እጥፍ ውሰድ፣ እባክህን ብሎ አብርሃምን ለመነው ይላል። አብርሃምም ጦርነት የማይፈልግ አብርሃም በጸሎት ዘመኑ ለመኖር የወሰነ እግዚአብሔርን ብሎ የወጣ ሰው ስለሆነ ምን አደረገ? ጦርነቱንም ትቶ ወንድሙን ልጆች ከነ ሀብቱ ንብረቱ ይዞ ወደ ሀገሩ ተመለሰ። ይሄ አንደኛው ሐሳብ ነው። የአብርሃም ቤት ሁለተኛ ችግር፣ አብርሃም ረሃብ አጋጠመው። ረሃብ ሲያጋጥመው ወደ ግብጽ ሸሸ። ብታውቁት ታሪክ ስለሆነ ቶሎ ልሂድ፣ 5 ደቂቃ ነው ያለኝ። ወደ ግብጽ ሸሽቶ ሳራ ካገባ በኋላ ወደ ግብጽ ሸሽቶ እባክሽን ግብጾች በጣም ኃይለኞች ስለሆኑ
ወንድሜ ነው በይ እኔም እህቴ ናት እላለሁ ብሎ ነገራት። ልክ እንደደረሰ ተፈታተኑት አብርሃምን። ምንድነው የተፈታተኑት? ምን ናት ሲሉት መልከኛ ስለነበረች እንደምን አመሻችሁ። አብርሃም ሳራን በእድሜ ይበልጣት ነበረ። አብርሃም ምስኪንዬ ነው፣ በጸሎት ዘመኑ ያለቀ ነው። እሷ ደግሞ በሱ እንድትባረክ የመጣች ምስኪን ናት፣ በሁሉ ነገሩ የምትተባበረው ናት። ስለተሰደዱ እህቴ ነሽ በልጅ እሺ ለምን አላለችም? እሺ አለች። እሱም እህቴ ናት አለ። በሉ እስቲ የአብርሃም በረከት በሁላችን ላይ ይደርብን። እሷ ወንድሜ ነው አለች። እሷ ቆንጆ ስለነበረች እሷን አፋፍሰው ወደ መታጠቢያ ቤት እህትናት እርግጠኛ ነው። እንዲህ ካለ የህይወት ፈተና መድኃኒዓለም ይጠብቃችሁ። አያችሁ እንዲህ አይነት ፈተና አለ በጣም። አብርሃም ከየት ወጣ? ወጥቶ ግን ምን አጋጠመው? በወንድሙ ልጅ ፈተና አጋጠመው። አሁን ደግሞ ረሃብ አጋጠመው። በረሃብ መሃል ደግሞ ስደት አጋጠመው። አየህ እግዚአብሔርን ብለህ ስለወጣህ የሚቀርልህ ነገር የለም ነው። ስለዚህ ጤናት አለ ገባ። አቤሜሌክ የሚባለው ንጉስ ተቀባበሏት። እሷን አጣጣቧት። እቺም አለ ንጉሳችን ናት ተባለች። እሱን ምስኪኑን ጻድቁን ሰው በር ላይ ጣሉት። ጸሎተኛውን ሰው እግዚአብሔር መከታውን የሆነው አቤት ሰብሰ ይሬ ገጸ ወእግዚአብሔር ይሬ ልበ። ሰው ገጽን ያያል፣ እግዚአብሔር ግን ምንን ያያል? ልብን ያያል። ወሰዱና በር ላይ ሽማግሌውን ጣሉት። እሷን እዛ ያጣጣሟት እያለ ቤቱ አብርሃምን ያስለፈለፉት ምን ናት ያሉት ሳራን በአይናቸው ሙሉ ያዩት ሳይቀሩ በሽተኞች ሆኑ። ወደ ታች ወደ ላይ ወደ ጎን ወደዚህ የሚያደርግ አንድ ጊዜ እግዚአብሔር ፈታዬ በጽድቅ ነው የሚባለው እንደዚህ ነው። በህልሙ ደግሞ ለንጉሱ ታየውና ለቀቅ የጻድቅ ሰው ሚስት ነው ቤቴ አሁን አንተ እንደዚህ የልብህን ልትሆን የፈለከው የጻድቅ ሰው ሚስት ናት ልቀቅ። ኧረ በህግ ባክህ አምላኬ ባክህ አይደለም ወንድሜ ናት ብሏል፣ እህቴ ናት ብሏል። እሷም ወንድሜ ናት ስላለች እንደው የሆነ ይሁን በቃ። ስለዚህ ለማንኛውም አጠራርጌ ልንገራችሁ ለበሽተኞቹ ለታመሙት እነዚህ ወደ ታች ወደ ላይ ላላቸው ሁሉ እርሱ ስለናንተ ይጸልዩላችሁ ተባሉ። አብርሃም ስለነሱ ጸለየ። ሚስቱን ተጠራ። አብርሃም ለምንድነው እህቴ ነው ያልካት? ለምንድነው አንቺስ ወንድሜ ነው ያልሽው? ተብሎ ሳራን በክብር ተቀበለ። ከፈለክ እስቲ ድምጻችሁን ልስማ። ንጉሱ ይቅርታ ጠይቆት አብርሃም ብሎ ከፈለክ በዚህ ኑር፣ ካልፈለክ የምትፈልገውን ወስደህ ወደ ሀገር ሄድ። አይ እግዚአብሔር ከየት ወጣለው? ከፈተና መሃል አየሁ እንዴት እንደሚመጣ ታምነው ስትቀር እንዴት አድርጎ ሚራክል በሆነ መገመት በማይቻል ህይወት ውስጥ መጥቶ እንዲህ ያደርጋል እግዚአብሔር። አብርሃምም ከግብጽ የተሰጠውን ተቀብሎ አጋር ሰራተኛውን ይዞ ወደ ሀገሩ ተመለሰ ይላል። የዛሬው የነገ ሰው ይበለን። በመምህራችን በመጋቢ ሃይማኖት መምህር ብርሃኑ ጎጋለ ላይ አድሮ ያስተማረን የመከረን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ አስበ ሊቃውንትንም ያድልልን። እኛም በሰማነው ቃል 30 60 100 ያማረ የሕይወት ፍሬ አፍርተን መንግስቱ እንድንወርስ አምላካችን እግዚአብሔር ይፍቀድልን። ሞይል ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። የሁላችን መጨረሻ ያሳምርልን። የነቢያትን የሐዋርያትን የቅዱሳንን ጸሎትና መላእክት የቀበለ የእኛንም እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት ተቀብሎን ቅዱስ ቤተክርስቲያናችን ከስደት ሕዝባችንን ሀገራችን ኢትዮጵያ ከመከራ ይጠብቅልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ
አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ኮኑ ፍትዋነ ወንጹሐነ እምኃጢአት ወድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ አሳወተ ጊዜ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እማይሰራ ኃጢአት እግዚአብሔር ይፍታ። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም